ሙትናን ልታሳይ የመጣችዋን ሴት እንዴት እንዲሆና ትመጣለች ብላችሁ መቃወም ነበረባችሁ። ከባህል አንጻር እውነትም ደግሞ መንፈሳዊያን ከሆናችሁ ከመንፈሳዊነት አንጻር። ምክንያቱስ በባህላችንም ሆነ በመጽሐፍ ቅዱሳዊው ግብረገብ ይሄ የተኮነነ ነው። ይሄንን ያላወገዘ ምላስ ኢየሱስ ያድናል ጌታም ተቀበሉ ብላለች እና እንዴት ይባላል ብሎ ለማውገዝ ለመቃወም የሚወጣ በየትኛው የሞራል ብቃት የህሊና መደንዘዝ ካልሆነ በስተቀር ወይም ስናዳራዊነት ካልሆነ በስተቀር። ኦፍ ኮርስ ስለ እውነት ግድ የላቸውም። ስናዳራውያን ህሊናቸውን መጠቀም አይችሉም። ስለዚህ ሊሆን ይችላል እና በጣም መጠየቅ ያስፈልጋል። ለምን ወደዚህ እንዴት ቋላቅ ወደ ገላትያ እሺ። ስለዚህ ጳውሎስ ከቲቶና ከይሄ ጉባኤ ኢየሱስ ክርስቶስ ብቻ ያድናል የሚለውን ትምህርት የወሰነ ጉባኤ ነው። ኦኬ፣ ጳውሎስ ከበስተጀርባ የነገረን ያወራን ጉባኤ ይሄ ነው። ጳውሎስ እዚህ ጉባኤ ላይ መገኘት ለምን አስፈለገው? ቁጥር 1 እና 2 ላይ እንዲህ ብሎ ይናገራል። ከ14 ዓመት በኋላ ቲቶን ደግሞ ይዤ ከበርናባስ ጋር ወደ ኢየሩሳሌም ወጣሁ። ኦፍኮርስ ይህን ከ14 ዓመት በኋላ የሚለውን የጊዜ ስሌት በተመለከተ ቢያንስ 2 የተለያዩ አስተሳሰቦች አሉ። አንደኛው አስተሳሰብ ሐዋርያት ሥራ ምዕራፍ 11 ቁጥር 30 ጠቅሰው ሰዎች ጳውሎስ ወደ ኢየሩሳሌም የሄደበት ጊዜ ሊያሳይ ይችላል ይላሉ። ሐዋርያት ሥራ ምዕራፍ 11 ግን ሁላችን ስናጠና ስናነብ እንደምንመለከተው በኢየሩሳሌም ረሃብ ተከስቶ ነበረ። ያ ረሃብ እንደሚመጣ አጋቦስ የሚባል ነቢይ ረሃቡ ከመምጣቱ በፊት ችግሩ ከመከሰቱ በፊት ትንቢት ተናግሮ ነበር። በዛ ትንቢት መሰረት በኢየሩሳሌም ላሉ ቅዱሳን እርዳታ ለማድረግ ገንዘብ ተሰበሰበ። ያንን የተሰበሰበውን ገንዘብ ሐዋርያው ቅዱስ ጳውሎስ በውክልና ይዞ ወደ ኢየሩሳሌም ሄደ። ስለዚህ በዛ ጊዜ የሄደው ጳውሎስ በአስተምህሮ ጉዳይ ሊሟገት አይደለም። ስለዚህ በዛ ጊዜ መሄዱን ሊያመላክት ይችላል የሚለው አተያይ ከዚህ አውድ ጋር ሩቅ ስለሆነ ብዙ ልንቀበለው አንችልም። ሁለተኛው ግን በዚህ የምናገኘው ከ14 ዓመት በኋላ የሚለው ቲቶና በርናባስን ስለጠቀሰ በርናባስ ደግሞ በዚያ ጉባኤ ላይ ስለተገኘ ሐዋርያት ሥራ ምዕራፍ 15 ጋራ ይሄ ከ14 ዓመት በኋላ የሚለው አብሮ ሊሄድ ይችላል። ሌሎች ወገኖች ደግሞ ምን ይላሉ? ከ14 ዓመት በኋላ የሚለው ምናልባት ሐዋርያው ቅዱስ ጳውሎስ በክርስቶስ አምኖ ከዳነ ከ14 ዓመት በኋላ ሊሆን ይችላል ብለው ይላሉ። ብዙ አጨቃጭቀን ግን ጳውሎስ ወደዚያ የተጓዘበት ምክንያት ምን ነበረ? ወደዚያ የሄደበት ምክንያት ምን ነበረ? እኛንስ ምን ያስተምረናል ያልን እንደሆነ ጳውሎስ ወደዚያ የሄደበት ምክንያት ነበረው። ቅዱስ ቃሉን እናንብብ። ይሄው ገላትያ መጽሐፍ ምዕራፍ 2 እንደተገለጠልኝም ወጣሁ ይላል። ሐዋርያው ቅዱስ ጳውሎስ ወደ ኢየሩሳሌም የወጣበትን በቂ ምክንያት ይናገራል። ልብ በሉ። ወደ ኢየሩሳሌም የወጣሁበት ምክንያት ጳውሎስ ይሰብከው የነበረውን ወንጌል ስለሚጠራጠረው አይደለም፣ ወይም ጳውሎስ ይሰብከው ያስተምረው የነበረው ወንጌል ግድፈት ስለነበረበት አይደለም። ነገር ግን የጳውሎስን የወንጌል አገልግሎት መለኮት ይመራው ነበረ። ወይኔ ቤተ ክርስቲያን ወደዚህ ከፍታ እግዚአብሔር ያምጣት። ፕሮግራም መራሽ ከሆነ የወንጌል አገልግሎት የሚዲያ ብሽሽቅ ከሆነ የወንጌል አገልግሎት ቤተ ክርስቲያን ወጥታ መለኮት ወደሚመራው የወንጌል አገልግሎት ሐዋርያው ቅዱስ ጳውሎስ የሚሰብከውን ወንጌል ያውቀዋል። ዘመዶቼ ይሄ ቁሳቁስ መነገጃ አልነበረም የጳውሎስ ወንጌል፣ ወይም የፋይናንስ ጉዳይ የሚመራው አልነበረም የጳውሎስ ወንጌል።
አንዴ አንብቤዋለሁና አንዴ እንትን ብዬዋለሁና ልበለው የሚለው አልነበረም። ጳውሎስ የሚሰብከውን ወንጌል መለኮት ይመራው ነበር እና መገለጥ መጣለት ይዞት ወዴት እንዲሄድ ወደ ኢየሩሳሌም እና ባገኘሁት መገለጥ መሰረት ነው የሄድኩት ይላል። ይሄ የሚያሳየን የጳውሎስን የወንጌል አገልግሎት መለኮት እንደሚመራው እግዚአብሔር ራሱ ይዘሂዴን ወንጌል ወደነ ጴጥሮስ ጋር ወደነ ዮሐንስ ጋር ወደነ ያዕቆብ ጋር ይዘው ሂድ ብሎ ባመጣለት መገለጥ መሰረት ነው የሄደው ጳውሎስ በርናባስን ይዞ ቲቶን ይዞ። ምክንያት አለ እነዚህ ሁለት ሰዎች የተያዙበት እና ጳውሎስ ይህን የሚነግራቸው ዝም ብሎ አይደለም፣ ምክንያት ስላለው ነው። ለምንድን ነው እግዚአብሔር ጳውሎስ ወደዛ እንዲሄድ የፈለገው ያላችሁ እንደሆነ በወንጌል ምክንያት መከፋፈል በቤተ ክርስቲያን እንዲሆን እግዚአብሔር አይፈልግም። የእግዚአብሔር አጀንዳ አይደለም። እግዚአብሔር በወንጌል ምክንያት አንድነት ነው የሚያውቀው። ለምን ያላችሁኝ እንደሆነ የኤፌሶን መጽሐፍ ምዕራፍ 4ን ማንበብ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መጽሐፍ ምዕራፍ 4 ቁጥር 1 ላይ የወንጌል እስረኛ የሆንኩት እኔ ይላል። የሮማውያን የጭካኔ ሰንሰለትን እጁ ላይ የተቀመጠውን እሱን ይዞ የኤፌሶንን ሰዎች እንዲህ ብሎ ይለምናቸዋል። የወንጌል እስረኛ የሆንኩ እኔ ለተጠራችሁለት ጥሪ የሚገባውን ኑሮ እንድትኖሩ እለምናችኋለሁ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ አንድ አካል አለ ይላል። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር በወንጌል ጦርነትን፣ መለያየትን፣ መባላትን በጭራሽ አላደረገም። በዘርና በቋንቋ ለምትባላው ኢትዮጵያ ለምትባለው ምድር፣ በፖለቲካ ለምትፋጀው ኢትዮጵያ ለምትባለው ምድር አንድ መፍትሄ አለ፣ ወንጌል። ሰው በክርስቶስ ኢየሱስ ካላመነና ካልተለወጠ በስተቀር ከሰው ጋር በጦርነት ውስጥ ነው የሚኖረው። በጥላቻ ነው የሚኖረው። እና እግዚአብሔር መገለጥ አመጣለት ወደ ጳውሎስ። ይሄን ወንጌል ይዘህ ኢየሩሳሌም ወዳሉ ወንድሞች ሂድ። እነሱ የሚሰብኩትና አንተ የምትሰብከው ወንጌል የተለያየ አይደለም። ሐሰተኞች ናቸው ወንጌልን የጠብ ምክንያት የሚያደርጉት የሚል መገለጥ መጣ። በዚህ ምክንያት ሄድኩ ይላል እንደተገለጠልኝ ወንጌሉን ይዞ። የሚገርም ነገር ነው። ይሄ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ እንደምታውቁት ጠንካራ መሪ ነው። የሐሰት ትምህርትን ፊት ለፊት እየተቃወመ ያለ መሪ ነው። ነገር ግን በኢየሩሳሌም ለነበሩ መሪዎች ሰሚት አረገ። አቤት ትህትና! ሊያሳያቸው ሄደ። እምሰብከው ወንጌል ይሄ ነው። ምንም የታወቅኩ አገልጋይ በሆንም ምንም ታዋቂ ስም ቢኖረኝም ለቤተ ክርስቲያን ተጠያቂ ነኛል። አቤት! በቦዲጋርድ ምን ወጣና ምን ገባውን አገልጋዮች ይሄ ቃል እንዴት ያሸማቅቀን ይሆን ዘመዶቼ? ቀይ ስጋጃ ካልተነጠፈ፣ አበባ ጉንጉን ካልተሰጠ አልመጣም ብለን በወንጌል ስም የምናምታታውን ሰዎች ተሳስታችኋል፣ ቅዱስ ቃሉ ይሄን አይልም ስንባል ማን ወንድ ይነካኛል ብለን ሰራዊት ሶሻል ሚዲያ ላይ የምናሰማራን አገልጋዮች ዋው! ስተታችንን የሚነግረንን ሰው አሳደን ለማጥፋት፣ ለማሸማቀቅ፣ ለመሳደብ የምንወጣ ሰዎች። ሐዋርያው ቅዱስ ጳውሎስ፣ ትልቁ ጳውሎስ፣ እግዚአብሔር የገለጠለት ጳውሎስ ወንጌልን ወደ ኢየሩሳሌም ቤተ ክርስቲያን ሄደ። ምን ያስተምረናል ያላችሁኝ እንደሆነ የቤተ ክርስቲያን መሪዎች ከአካሉ ከቤተ ክርስቲያን በላይ አይደሉም። ደግሜ ነግራችኋል።
የቤተ ክርስቲያን መሪዎች እውነተኛዎቹ የቤተ ክርስቲያን መሪዎች ማለት ነው። እውነተኛዎቹ የቤተ ክርስቲያን መሪዎች ማለት ነው። ለቅዱስ ቃሉ ስልጣን የሚያድሩ ማለት ነው። ቅዱስ ጳውሎስ ለቅዱስ ቃሉ ስልጣን የሚያደርሰው ነው። ቤተ ክርስቲያንን እንደ ኃላፊነቱ እንደተወሰነ የግል ማህበር ሱቅ የማይቆጥር መሪ ማለት ነው። መሪ ማለት ነው። ቤተ ክርስቲያን የሱ የሹመት ወንበር መገኛ፣ እሱ ቅዱስ ምናምን ተብሎ የሚሞካሽበት፣ አባቴ ምናምኔ ተብሎ ጫማው የሚሳምበት፣ እሱን እያልኳቸው አይደለም። ለቅዱስ ቃሉ ያደረ ልክ እንደ ክርስቶስ ትሁት የሆነ ቅዱስ ጳውሎስ የያዘው እውነት ልክ ነው፣ ምንም ጥያቄ የለው። ነገር ግን መለኮት ይመራው ስለነበር የጳውሎስን የወንጌል አገልግሎት ቀጥ ብሎ ባገኘው መገለጥ መሰረት ወደ ሐዋርያቱ ዘንድ ሄደ። ሐዋርያቱ ዘንድ ሄዶ ምን አደረገ ካላችሁ፣ ወንጌሉን አቀረበላቸው። እሱን ነግሬያችሁ እናበቃለን። ቀጥለውን በሌላ ጊዜ እናያለን። እባካችሁ እንዲህ በሉና ጻፉልኝ። መሪዎች ከቤተ ክርስቲያን በላይ አይደሉም በሉና ኮመንት አድርጉልኝ። መሪዎች ከቤተ ክርስቲያን በላይ አይደሉም በጭራሽ። መሪዎች የአካሉ ብልት አንድ ብልቶች ናቸው እንጂ መሪዎች ከቤተ ክርስቲያን በላይ አይደሉም። ቤተ ክርስቲያን የክርስቶስ አካል ናት። ራሷ ክርስቶስ ነው። ገዢዋ፣ ባለስልጣኗ፣ የምታደምቀው ሴሌብሪቲዋ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። መሪን ሴሌብሬት ማድረግ የሃይማኖት ድርጅቶች ተግባር ነው። ወንጌልን የሚቃወም የትኛውም ሃይማኖት መሪዎቹን ሴሌብሬት ያደርጋል። ወንጌልን የምታምን ቤተ ክርስቲያን፣ ወንጌልን የሚያምኑ አገልጋዮች ግን መሪዎቻቸው ሴሌብሬት እንዲያደርጓቸው አይፈቅዱም። አቤት ይሰማል። አይፈቅዱም። አማልክት በመካከላችን ሥጋ ለብሰው ወርደዋል ተብሎ ጉንጉን አበባ ሊደረግላቸው ሲል፣ በስማቸው መስዋዕት ሊደረግ ሲል እኛ እንደናንተ አይነት ሰዎች ነን ብለው ወደ ህዝቡ ይሮጣሉ። ንቁን፣ እዩን፣ ምንም የተለየን ሰዎች ስፔሻሎች አይደለንም ይላሉ። ወንጌል የገባቸው መሪዎች፣ የቤተ ክርስቲያን የእውነተኛዋ ቤተ ክርስቲያን መሪዎች ዘምሩልን አይሉም፣ ደስኩሩልን አይሉም። ሐዋርያው ቅዱስ ጳውሎስ የዚህ ዋነኛ ማሳያ ነው። ዘመዶች፣ መሪዎች ከቤተ ክርስቲያን አይበልጡም በጭራሽ። ለቤተ ክርስቲያን መጠየቅ አለባቸው። ቤተ ክርስቲያን ልትጠይቃቸው ይገባል። ለነገሩ ይሄ ዘመን የሶሻል ሚዲያ ዘመን ስለሆነ ብዙ ሰዎች ቤተ ክርስቲያን የላቸው። ቤተ ክርስቲያናቸው እዚህ ቲክታክ ላይ የማያውቁት። አሁን ብዙዎቻችሁ እኔን አታውቁኝም። ሮብ መታችሁ ትማራላችሁ። እዚህ የምናገረውን ነገር ትሰማላችሁ። ሰምታችሁ ወይ ትሳደባላችሁ፣ ወይ አሜን ትላላችሁ፣ ወይ ጥያቄ ጠይቃላችሁ፣ ወይ ትከራከራላችሁ። እንዲህ አድርጋችሁ ትሄዳላችሁ። እኔ የምኖረውን ኑሮ አታውቁም። እናንተ የምትኖሩትን ኑሮ እኔ አላቅም። ከዛ በኋላ ታሪኩን አውቀዋለሁ እኮ ልትሉ ትችላላችሁ። የት ታቁኛላችሁ ዘመዶች? በጭራሽ። ባላችሁበት ቤተ ክርስቲያን፣ በምድር ላይ ባለችው ቤተ ክርስቲያን ሰሚት ማድረግ አለባችሁ። ሶሻል ሚዲያ ላይ የምትሰሙት አገልጋይ የት አጥቢያ ነው የሚያገለግለው? ለየትኛዋ አጥቢያ ቤተ ክርስቲያን ሰሚሽን አለው? ይጠየቃሉ። የዚህ ሶሻል ሚዲያ ላይ መጥቶ ለሚሳደበው ስድብ፣ ለሚናገረው ንግግር በጣም በሚያሳዝን ሁኔታ ለቤተ ክርስቲያን ሰሚት ያደረጉ አገልጋዮች ከቤተ ክርስቲያን እየጠፉ ስለሆነ ሰዎች ተጠምቀው የተጠመቁበት ውሃ ከላያቸው ላይ ሳይራገፍ ለመስበክ እየወጡ በጣም ትልቅ ጥፋት እያደረሱ ነው። ተረጋጉ። ቤተ ክርስቲያን እንደዚህ አይደለች። ከተጠመክ ጌታን ከተቀበልክ በቤተ ክርስቲያን ውስጥ ቁጭ በል። የሚጠይቅህ ሰው ያስፈልጋል። እነ ጴጥሮስ ጋር መቀመጥ አለብህ።
አለብሽ። በቲክታክ ላይ የአንድ ቲክታከር ተከታይ ሆኖ እሱ በከፈተ ቁጥር ቤቱ እየገቡ ቁጭ ማለት መንፈሳዊነት አይደለም። በቤተ ክርስቲያን ውስጥ ከቤተ ክርስቲያን በላይ ሊሆን የሚችል ቲክታከር የለም በጭራሽ። ከቤተ ክርስቲያን በላይ ሊሆን የሚችል በቲክቶክ ላይ የሚያገለግል አገልጋይ የለም። ቤተ ክርስቲያን የምትጠይቀው ሰው መሆን አለበት። እኔ አሁን የማገለግለው ቤተ ክርስቲያን ቢሮ ውስጥ ቁጭ ብዬ ነው። የቤተ ክርስቲያን የጸሎት ቤት ቢሮ ውስጥ ቁጭ ብዬ ነው የማገለግለው። ጉባኤን የማስተምረውን ትምህርት ነው ለእናንተ የማስተምረው። ስለዚህ በዚህ ትምህርት ጉባኤ ጠይቀኛል። አም አካውንተብል። ዝም ብዬ አይደለም የማወራው። እንኳን ራሴ ከኔ ጋር የቅርብ ግንኙነት ያለው ኤርሚያስ አበበ አካውንተብል ነው በአጥቢያ ቤተ ክርስቲያን። ከአጥቢያ ቤተ ክርስቲያን ውጪ በሆነ ቀን መጀመሪያ በላዩ ላይ ዱላ በአደባባይ የማሳረፍበት እኔ ማንም ሳይ። ስለዚህ ኤርሚያስን በተመለከተ ማንን መጠየቅ እንችላለን? ፓስተር ሰለሞን ሊመክረው፣ ሊገስጸው፣ ስርዓት ሊያስይዘው ይገባል። ሊያበረታታው ይገባል። ስተት ትምህርት አስተምሮ ከሆነ ይሄ ትምህርት በእግዚአብሔር ቃል ትክክል አይደለም ሊለው ይገባል። ሐዋርያው ቅዱስ ጳውሎስ አያችሁ፣ መለኮት የሚመራው የወንጌል አገልግሎት ሰሚሽን አለበት። መለኮት የሚመራው የወንጌል አገልግሎት የቤተ ክርስቲያንን አንድነት ይጠብቃል። ማን ይጠይቀኛል በሚል እምቢተኝነት፣ አመፀኝነት፣ ዘመዶቼ አልጠየቅም ባይነት በሕይወታችሁ ውስጥ ካለ ወንጌል ሕይወታችሁን አልነካው። አትታለሉ። አልጠየቅም ባይነት በሕይወታችሁ ካለ ወንጌል ሕይወታችሁን አልነካው። ስለዚህ ጌታን መቀበል ያስፈልገናል ማለት ነው። ጳውሎስ የሚሰብከውን ወንጌል ለምንድን ነው እሱ ለመሪዎቹ ያቀረበው ካላችሁ እንደዚህ ይላል። በፊታቸውም በአሕዛብ መካከል የምሰብከውን ወንጌል አሳየኋቸው፣ አስቀመጥኩት እንዲፈትሹት ይላል። ይሄ ጳውሎስ ይሄንን ያደረገው ከዋናዎች ጋር ነው የሚለው ከጴጥሮስ ከያዕቆብና ከዮሐንስ ጋር የተደረገ የግል ስብሰባ ነው። ከመሪዎቹ ጋር ምንድን ነው የሚያሳየን ካላችሁ ከነሱ ጋር ያለው አንድነት እርግጠኛ ነበር። የትምህርት ልዩነት አልነበረውም። ጴጥሮስ እርግጠኛ ነበር። እንዲህ አይነቱ አንድነት ምን ያደርጋል ካላችሁ የሐሰት ትምህርት የሚያሰራጩ ሰዎችን ለመጋፈጥ አቅም ይሆናል። ጳውሎስ ይህን ያደረገው ለምንድን ነው ያላችሁኝ እንደሆነ የሐሰት አስተማሪዎችን ፊት ለፊት ለመጋፈጥ የወንጌልን ንጽሕና ለመጠበቅ እንዲችል ከኢየሩሳሌም መጣን ነው የሚሉት። ስለዚህ መጣን ከሚሉባት ከኢየሩሳሌም ቤተክርስቲያን ጋር ተገናኝቶ እሱ የሚያስተምረውን አሳይቶ የነሱን ውሳኔ የነሱን ቀኝ እጅ መስጠት አገኘ። ስለዚህ ሐሰተኞች መግቢያ የላቸው በጭራሽ። ለዚህ ዘመን ቤተክርስቲያን መሪዎች በጣም የሚያስተምረን ነገር አለ። የጳውሎስና የጴጥሮስ የያዕቆብ የዮሐንስ ስብሰባ ምንድን ነው ያላችሁኝ እንደሆነ የቤተክርስቲያን መሪዎች በዋናነት ስለ ወንጌል እውነት መጠበቅ መሰብሰብ አለባቸው። አንድ ላይ መሆን አለባቸው። መነጋገር አለባቸው። እሱ ብቻ አይደለም፣ የወንጌል ተልእኮን ስለ መምራት አንድ ላይ ሊሆኑ ይገባቸዋል። ይሄ በጣም ኢምፖርታንት ነገር ነው። ቲቶን ይዞ የወጣበትን ምክንያት ልናገርና ላብቃ። ሐዋርያው ቅዱስ ጳውሎስ ቲቶን ይዞት ለምን ወጣ? ቁጥር 3-5 ያለው ቦታ ላይ እንደዚህ የሚል ቃል ታነባላችሁ። ነገር ግን ከኔ ጋር የነበረ ቲቶ እንኳ ይላል። ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ቲቶ ሙሉ በሙሉ አሕዛብ ነው። ቅዱስ ጳውሎስ ይዞት ኢየሩሳሌም እነ ጴጥሮስ ያሉበት ሰፈር ሄዷል እና ለገላትያ ሰዎች ይህንን ይነግራቸዋል። ለገላትያ ሰዎች ይህን ይጽፍላቸዋል። እኔ ወደ ኢየሩሳሌም ሲሄድ የተገረዝኩት አይሁዳዊ ሆነ ብቻ አይደለም፣ ያልተገረዘውን ቲቶን ምናልባት አንጾኪያ ቤተክርስቲያን ውስጥ ወንድሞች ተብለው ከተጠቀሱ ስማቸው ካልተነሳ መካከል አንዱ ቲቶ ነው ሊሆን የሚችል። በርናባስ በስም ተጠቅሷል እና ይዤው ሄድኩ አለ
እና ይዞት ሲሄድ ኢየሩሳሌም ቲቶን ሐዋርያቱ ጳውሎስን ያነጋገሩ ሐዋርያት ምን አሉት? እንቀጥል። ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ማን? እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ሳይገረዝ መዳኑን ወንጌልን በማመን መዳኑን አረጋግጠውለታል። ዶን ወሪ ከኢየሩሳሌም ነው የመጣ ነው ገረዙ ምናምን እያሉ የሚያምታቱ ሰዎች ሐሰተኞች ናቸው። ያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ። እርሱን ይዤ ሄድኩበት ምክንያት ያድናል የአብ ልጅ። ዋው! ኢየሩሳሌም እሱን ይዤ ሄድኩበት ምክንያት እኛ መካከል ሾልከው የገቡ ሰዎች አሉ። ወንጌሉ የሆነ ነገር ካልተጨመረበት አያድንም። ግርዘት፣ ሕግ መጠበቅ ምናምን የሚባል ነገር ካልተጨመረበት አያድንም የሚሉ ሾልከው የገቡ የሐሰት አስተማሪዎች አሉ። እነዚህ ደግሞ ከኢየሩሳሌም ነው የመጡት፣ ወይም በኢየሩሳሌም ካለችው ቤተክርስቲያን ነው የመጡት እና ከዛ እንደመጣ ትምህርት አድርገው ነው እያስፈራሩን ያሉት። እኔ ይዤው ሄድኩኝ ቲቶን፣ ያልተገረዘውን ቲቶን እና ልክ እኔን እንደተቀበሉኝ ተቀበሉት። መገረዝ አለብህ ብለው አልጠየቁትም። ይዤው የሄድኩት እነዚህ ሐሰተኞች የሚሉት ነገር ውሸት መሆኑ እንዲረጋገጥ ነው ይላል። ይሄ ማለት ምን ማለት ነው? እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ የጳውሎስን ትምህርት ተቀብለውት ነበር ማለት ነው። የጳውሎስን ወንጌል ተቀብለውት ነበር ማለት ነው። ስለዚህ ዛሬም ቢሆን ለድህነት ምንም አይነት የአምልኮ ስርዓት ጥምቀት በለው የጌታ እራት በለው የራሳቸው የሆነ ሚሽን አላቸው። ቅዱስ ቃሉ በሚናገረው ልክ ጥምቀት ከክርስቶስ ጋር አንድ ለመሆን ትተባበር ዘንድ ብሎ በግልጽ ይነግራል መጽሐፍ። ከሞቱና ከትንሣኤው ጋር አንድ ትሆን ዘንድ ትተባበር ዘንድ ትጠመቃለህ ይላል። ፒሬድ። ብዙ ጊዜ ማርቆስ ወንጌል ምዕራፍ 16 ስትጠቀስ ተቀንጥባ ነው የምትጠቀሰው። ቃሉ የሚለው ያመነ የተጠመቀም ይድናል ይልና ያላመነ ግን ይላል በለው። እሷን አይጠቅሱም ሰዎች። ያመነ የተጠመቀ ይድናል ነው የሚለው። ይፈረድበታል ያለው ያላመነና የተጠመቀ አይደለም ያለው። ያላመነ ግን ይፈረድበታል። ያላመነ ግን። ለዚህ ነው ጥምቀት አያድንም የምንልህ። የሚያድነው ያመንከው ወንጌል ነው። ሞቱንና ትንሣኤውን ያመንከው ጌታ ያድናል። አምነኸው ከዳንክ በኋላ ከዚህ ጌታ ጋር ልትተባበር ትጠመቃለህ፣ ከሞቱና ከትንሣኤው ጋር በአዲስ ሕይወት ለመመላለስ። ስሙ ለዘላለም ይባረክ። የቅዱስ ቃሉ ትምህርት የጌታ እራት ስለምን ትወስዳለህ? ኧረ ሐዋርያው ቅዱስ ጳውሎስ በአፉ ተናገረ። አንዳንድ ሰዎች ለምን ይሄን ቃል እንደሚጸየፉት አላቅም። የጌታ እራት የምንወስድበትን ምክንያት ሐዋርያው ቅዱስ ጳውሎስ ስለ ጌታ እራት የተሳሳተ ግንዛቤና ትምህርት ለነበራቸው ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ጌታ እራት ትክክለኛ መረዳት እንዲኖራቸው ሐዋርያው ቅዱስ ጳውሎስ ምን ብሎ ጻፈ? እንደዚህ ብሎ ጻፈ። ከጌታ የተቀበልኩትን፣ አቤት ከጌታ የተቀበልኩትን እርሱን እኔ ደግሞ ለእናንተ አሳልፌ ሰጥቻለሁ። ሐዋርያዊ ቅብብሎሽ ይሰማል። ምንድነው እሱ? ላንብብላችሁ። የእግዚአብሔርን ቃል ማንበብ በጣም አስፈላጊ ነው። ቁጥር 23 ምዕራፍ 11 ለእናንተ ደግሞ አሳልፌ የሰጠሁትን፣ አንደኛ ቆሮንቶስ ማለት ነው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ከማን ተቀብያለሁ? ከጌታ። ለእናንተ አሳልፌ የምሰጠውን ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራ አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ። 4 ነጥብ።
ምን ያፈላስፋል? አማኒ አላማኒ ምናምን ያልክ አንተ ከየት አላለም ጳውሎስ። ሐዋርያዊ ቅብብሎሽ ማለት ሐዋርያው በቀጥታ የተናገረውን መቀበል ማለት ነው። ብራዘር አባቶች እንደዚህ ብለዋል፣ አባቶች እንደዛ ብለዋል። ጳውሎስ ምን ብለዋል? አባቶች ያሉት ከጳውሎስ ጋር ይስማማል። ካልተስማማ ውድቅ ነው፣ ውድቅ ነው። እና ሐዋርያው ቅዱስ ጳውሎስ ደግሞ እሱ አይደለም ለመታሰቢያ አድርጉት ያለው ወይም ለመታሰቢያው አድርጉት ያለው ጌታ ኢየሱስ ራሱ ከጌታ ተቀብያለሁ አለና ጌታ ኢየሱስ ራሱ ሲሰጥ ይሄንን ለመታሰቢያ አድርጉት አለ። ምኑን? የፋሲካን በዓል ለማክበር አይሁዳውያን ተሰብስበው የሚበሉትን ያንን ህብስት ብድግ አረገና ጌታ ኢየሱስ አማኒ ስጋዬ ነው አይደለም ያለው፣ ቆረሰና እንካችሁ ብሉ። ከዛ በፊት ይበሉ የነበረው ለምንድን ነው? እሱ ከግብፅ ምድር 430 ዓመት ባርነት እስራኤል ነፃ የወጣበትን ቀን እንዲያስቡ፣ እስራኤል የዳነበትን አርነት የወጣበትን ቀን ለማስታወስ ለማሰብ ይሄን አድርጉ ተብሎ ነበረ የተሰጣቸው። ስለዚህ አይሁድ ይሄንን ለማሰብ ነበር የሚበሉት። አሁን ጌታ ኢየሱስ እንዲህ አለ፣ ያኔ ህዝበ እስራኤል ከግብፅ ምድር ድኖ ከዛ ባርነት እንደወጣ መስቀል ላይ በሚቆረሰው ስጋዬ ከዘላለም ሞት ከዘላለም ባርነት ነፃ ትወጣላችሁ። አሁን የእስራኤል ህዝብ ከግብፅ ምድር የወጣበትን ቀን ሳይሆን ማሰብ የሚያስፈልጋችሁ ይሄን ህብስት ስትበሉ ወይም ይሄን ህብስት በበላችሁ ጊዜ ሁሉ ልታስቡት የሚገባ ነገር አለ። ምን? ስለ እናንተ ኃጢአት የተቆረሰውን በሮማውያን የጭካኔ ጅራፍ የተተለጠለው በሮማውያን የጭካኔ ችንካር የተወጋው የተቦጫጨቀውን እናንተን ለማዳን ማንም ሊከፍለው የማይችለውን የኃጢአት ዕዳ ለመክፈል እንደ ወንጀለኛ ሰውነቱ የተተለተለውን ደሙን እያዘራ የተሰቃየውን ጌታ ህብስቱን ስትበሉ እሱን አስቡ። ከግብፅ ምድር የወጣውን ህዝብ ማሰብ አቁሙ። ይሄንን ለመታሰቢያዬ አድርጉት ብሎ ራሱ ኢየሱስ ነው የተናገረው። ኢየሱስ ይበልጣል ወይስ አንተ ሆነ የቤተ ክርስቲያን አባት የምትላቸው ሰዎች ይበልጣሉ? የጉዳዩ ባለቤት ኢየሱስ ነው። በግልጽ ይኸው ቅዱስ ቃሉ ጳውሎስ የሚለውን ስማ፣ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ። ማን? ኢየሱስ። አሳዩና ከኢየሱስ እኩል የሚሆን የቤተ ክርስቲያን አባት ኢየሱስ አለ፣ ለመታሰቢያዬ አድርጉት። ስትበሉት ትድናላችሁ አላለም። ስትበሉት የኃጢአት ይቅርታ ትቀበላላችሁ አላለም። ስትበሉት ዳግም ትወለዳላችሁ አላለም። ለመታሰቢያዬ አድርጉት ያለው ኢየሱስ እና ጳውሎስም እንደወረደ ተናገረ። እንቀጥል። እንደዚሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይሄንን ለመታሰቢያዬ አድርጉት አለ። ማን? ኢየሱስ። ባካችሁ ኢየሱስ አለ በሉና ጻፉልኝ። ይሄን የማነበውን እግዚአብሔር ቃል የምታምኑ ሰዎች ካላችሁ ከኢየሱስ በላይ የምቀበለው የቤተክርስቲያን አባት ሊኖር አይችልም። ብራዘር አትቸገር፣ በእውነት አትቸገር። እንኳን የቤተ ክርስቲያን አባት ጳውሎስንም እንኳን በኢየሱስ ልክ ላምነው አልችልም። ኢየሱስ አለ። እየሰማኝ ነው? ኢየሱስ ራሱ ስጋውን እንዲቆረስ የሰጠ ደሙ እንዲፈስ የፈቀደ እኔ እናንተን ለመዋጀት እሱ ራሱ ይሄን አለ። የጌታ ራት ለምን እንወስዳለን? ይሄንን ለማሰብ። ይሄንን ባሰብን ጊዜ ምን እንሆናለን? አቤት 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 አቤት! በደንብ አድርጋችሁ ስሙኝ። አሁን ዘመዶች ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ይሄን መታሰቢያ ስናደርግ ምን እንደሚሆን እንዲህ ብሎ ይናገራል። የዚህ መታሰቢያ አስፈላጊነት ኢምፖርታንሲው ምን እንደሆነ ተመልከቱ። ምን እንደሚል
ይህን ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ። ማን እስኪመጣ ድረስ? ጌታ እስኪመጣ ድረስ። የቱ ጌታ? መስቀል ላይ ላንተና ለኔ ኃጢአት የሞተው ጌታ። ይሄ ስጋዬ ነው ላንተ የሚቆረስ ስጋዬ ነው ብሎ ህብስት የሰጠህ ጌታ። ይሄንን ህብስት የኔን ስጋ ስለ አንተ ኃጢአት የሚቆረሰውን ስጋ ለማሰብ ብላ ብሎ የሰጠው ጌታ። ያንተን ኃጢአት ለማስወገድ የሚፈሰውን ደሜን ለማሰብ ይሄንን ዋይን ጠጣ ያለው ጌታ እስኪመጣ ድረስ ያድናል። ሞትን በመስቀል ላይ ድል ያደረገው ጌታ፣ የተቀበረው ከሙታን የተነሳው፣ ሰው ሁሉ እያየው ወደ አባቱ የሄደው፣ አንድ ቀን በሕያዋንና በሙታን ላይ ሊፈርድ ተመልሶ የሚመጣው፣ በመላእክት ታጅቦ የሚመጣው፣ በመለከት ታጅቦ የሚመጣው ንጉሡ ኢየሱስ አሁን በአንድ ለዳንኪራ በተዘጋጀ መድረክ ላይ ስሙ ለምን ተጠራ ብላችሁ ያላችሁ ሰዎች ሁሉ ምድር ተከፍተሽ ዋጭን ብትሉ ልታስጥላችሁ በማትችልበት ሁኔታ፣ ስምህ ለምን ተጠራ ብለህ ልትናገረው በማትችልበት ሁኔታ ለፍርድ ይመጣል። አታመልጠውም። ያኔ የምዕራባውያን ፍልስፍና አያድንህም። የሰማኸኝ ነው? ያኔ ራሽናል ቲንኪንግ አያድንህም። ምን ያድናል? በሞቱና በትንሣኤው ማመን ብቻ ያድናል። አየኸው ወንጌሉን? ሐዋርያው ቅዱስ ጳውሎስ ይሄንን የሚያክል መረዳት ለቆሮንቶስ ሰዎች ጽፎ ወንጌሉ ላይ አልቀየጠውም። የሰማችሁ ነው? የወንጌሉን እውነት ለማሰብና ወንጌሉን ለሌሎች ለመናገር ኃይል እንድናገኝ ከሬጅ እንድንደረግ በምሳሌ ልንገራችሁ የምን ማለት እንደሆነ። ኢትዮጵያ ውስጥ የአድዋ ድል በዓል የሚባል አለ። በጣም በኢትዮጵያውያን ዘንድ ሁላችን በጣም የምንኮራበት። በዛ በዓል ላይ 3 አይነት ሰዎች ይሰበሰባሉ። ልብ ብላችሁ አስተውላችሁ ከሆነ የመጀመሪያዎቹ ሰዎች ያኔ እዛ ጦርነቱ መጣል መውደቁ መሞት መነሳቱ በነበረበት ቦታ ላይ የነበሩ ሰዎች አሉ። የደከሙ ፊዚክሊ ደክመዋል። ጸጉራቸው ነጭ ነው። አንዳንዶቹ ጥርስ የላቸውም። በከዘራ ነው የሚድከም ብለው። ሌሎቹ ሰዎች ደግሞ እነሱ በከፈሉት መስዋዕትነት እነሱ የከፈሉትን መስዋዕትነት በማሰብ የአበባ ጉንጉን ለማስቀመጥ ምንም ጦርነት በሌለበት በጦር ሰራዊት ታጅበው የሚመጡ ባለስልጣኖች አሉ። ሁለተኛዎቹ ሰዎች እነሱ ናቸው። ምንም ጦርነት በሌለበት በሰላማዊው ከተማ የሆነ ሰው ድንገት ሊተናኮለኝ ይችላል ተብሎ ይተናኮለን ይችላል ብለው ስለሚያስቡ ታጅበው የሚመጡ ሰዎች አሉ። ሶስተኛዎቹ ሰዎች ደግሞ እዛ የሚደረገውን ሙዚቃ እነዚህን አርበኞቹን አበባ የሚያስቀምጠውን ለማየት ደግሞ የሚታደም የኔ ዘመን ትውልድ አለ። የኔ ዘመን ትውልድ እነዚህን ሶስቱን ስታዩዋቸው የአድዋ ድል መታሰቢያ በትክክል የሚታይባቸው እነዛ የደከሙ ሽማግሌዎች ናቸው። ጉንጉን አበባም የሚያስቀምጠው ወይ ለፖለቲካ አጀንዳው ነው ወይ ደግሞ ለኢትዮጵያዊነት እንትኑ ነው። በቃ ለኔ አድዋ ምናምን ለማለት ነው። እነዚያ ሰዎች ግን ስሜቱ አለ ውስጣቸው፣ የሚታያቸው ነገር አለ። ያኔ ሰው ሲወድቅ አይተዋል። ያኔ ጣሊያኖች እንዴት እንደገደሉ እንዴት እንደወደቁ ምናምን ያውቃሉ። ትኩስ ነው። አሁን ነው የሚሆንላቸው። የጌታን ራት ስንወስድ ስናስብ የኢየሱስ ክርስቶስን ሞትና ትንሣኤ አሁን እንደሆነ እና እንደ እብድ እንድንጮህ እንደ እብድ ለሰው ሁሉ እንድንናገር ቤተ መንግስት የለ፣ መስጊድ የለ፣ ቤተ መቅደስ የለ፣ የገበያ ቦታ የለ፣ ሶሻል ሚዲያ የለ፣ የትም ቦታ እሱ ያድናል ብለን እንድንጮህ እንደ አሁን ያደረገናል። አየኸው? ማሰብ ማለት ይሄ ነው። ያንን ሁኔታ በዛ ትኩስ ስሜት
ማሰብ በበላችሁና በጠጣችሁ ጊዜ ሁሉ ከዚህ ህብስት ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ትድኑበታላችሁ አይደለም የተባለው፣ ሞቱን ትናገራላችሁ። እግዚአብሔር ስም የተባረከ ይሁን። ሐዋርያው ቅዱስ ጳውሎስ ይህን ያስተማረ። ወደ ገላትያ እንመለስ እና ልጨርስ። ቲቶን ይዞ የወጣው በዚህ ምክንያት ነው እና በኢየሩሳሌም የነበሩ መሪዎች የጳውሎስን ትምህርት ተቀብለው ነበር። ስለዚህ ዛሬም ቢሆን በዚህ በ21ኛው ክፍለ ዘመን ኢትዮጵያ ሆነ አውሮፓ ለምን ማርስ ላይ አይሆንም? ለድህነት ምንም አይነት የአምልኮ ስርዓት መፈጸም አይጠበቅብኝም። በወንጌል ማመን ብቻ። ባካችሁ ሚውት አድርጎ ወንድሞቼ እናቶቼ፣ ልጨርስ ነው። ወግ ትውፊት የሚባል ነገር አያስፈልገኝ። የሰው ስራም አያስፈልገኝ። ጳውሎስ ለገላትያ ሰዎች የነገራቸውን ቲቶ ምንም ነገር ሳይሰራ መዳኑን ሐዋርያቱ አረጋግጠዋል። በወንጌል አምኖ ብቻ መዳኑን ሐዋርያቱ አረጋግጠዋል። ለዚህ ነው ይዤው የወጣሁት ይላቸዋል። ጳውሎስ ቲቶን ይዞ መውጣቱን ለገላትያ ሰዎች መንገር የፈለገበት ምክንያት ይሄው ነበር። ዘመዶች፣ የወንጌልን ንጽሕና ሐዋርያው ቅዱስ ጳውሎስ በዚህ ጥልቀት ነበረ የጠበቀው የተከላከለው። አዝናለሁ። ትንንሽ ዝና፣ ትንንሽ ፍራንክ ለማግኘት ዛሬ በወንጌል ላይ በወንጌል ስም የሚሰራውን ወንጀል ሳያዝናለሁ። ይህንን ወንጀል እንደ ኖርማል የቆጠራችሁ የወንጌል አማኝ ነኝ የምትሉ ሰዎች ከዚህ ጥፋታችሁ እንድትመለሱ፣ የወንጌልን ንጽሕና እንድትጠብቁ ላሳስባችሁ እወዳለሁ። ቅዱስ ቃሉ ይህን ነው የሚናገረው። በወንጌል ያላመናችሁ ወገኖች ወንጌሉ ብቻውን ያድናል። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 2 ቁጥር 1 እስከ 5 የወንጌልን ንጽሕና ለመጠበቅ ያነሳው መሰረታዊ ነገር አንዱ ይሄ ነበር። በኢየሩሳሌም የተከናወኑ ሌሎች ነገሮች አሉ። ጌታ ቢፈቅድና ብንኖር የዛሬ ሳምንት እሱን አነሳለሁ። ለዛሬ እዚህ ላይ ላብቃ። እግዚአብሔር ይባርካችሁ። ኤርምዬ ጨርሻለሁ። ጥያቄ ያለው ሰው ካለ አሁን ባወራሁት ላይ በዚህ አሁን በተናገርኩት ነገር ላይ ጥያቄ ያለኝ የሚል ሰው ካለ ጥያቄውን በሰላማዊ መንገድ ከስድብ በጸዳ በተረጋጋ መንፈስ ማቅረብ የሚችል ሰው ሊመጣ ይችላል። እግዚአብሔር ያክብራችሁ። ተባረኩ። ጨርሻለሁ እኔ። ተባረኩ። ጨርሻለሁ እኔ። ዋው! ጌታ ኢየሱስ ስም ይባረክ። ስለሰጠህን ጊዜ፣ ለባሪያ ስለሰጠው ትጋት መንፈስ ቅዱስ ለዘላለም ስም ይባረክ። አሜን አሜን። እንዴት ደስ ይላል ወንድሞች እናቶቼ። እኔ በጣም ብዙ ነገር ነው ያላወቅኩትን ያወቅኩትኝ። ጌታ እግዚአብሔር ይባረክ። የወንጌልን ንጽሕና ከመጠበቅ አይነት አኳያ አባቶች በተለይ ቅድም ይጠቅሰው የነበረው የአዲስ ኪዳን ግማሽ መጽሐፍ ጻፈ ተብሎ የሚታመነው ቅዱስ ጳውሎስ በምን ያህል ጭካኔ፣ በምን ያህል አቋም፣ ስትሮንግ በሆነ አቋም የወንጌሉን ንጽሕና ለመጠበቅ ሐሰተኞች ናቸው ከሚላቸውም እንደዚሁም ደግሞ ወንድሞች እንኳን ተብለው ከተባሉት ከነ ሐዋርያው ጴጥሮስ እንኳን ሁሉ ጭምር ሳይቀር በግብዝነት ሲሳብ በምን ያህል ቻሌንጅ እንዳደረገው አይተናል። እና እዚህ ያለን ሰዎች እኛስ እንዴት ነን? በዘመናችን እንደዚህ የሚያደርጉ ሰዎች ለእግዚአብሔር ቃል ንጽሕና ምን ያህል እንቆማለን? ወይስ ደግሞ ምን ያህል እንጠነቀቃለን? እንግዲህ ራሳችን ነው መጠየቅ ያለብንና ጌታ እግዚአብሔር ዘመንን ይባርክ። ፓስተርዬ፣ እሺ ጥያቄ ያላችሁ ሰዎች እንዳይረዝምበትም ለፓስተር ሁለት ሰዎች ይሰጣለሁኝ። በተማርንበት ከዚሁ ከተማርነው ትምህርት ከገላትያ መጽሐፍት ላይ ጥያቄ የሚጠይቅ ሰው ካለ አንዳንድ ቁጥር ይጻፍልኝና እታች ማለት ነው ወሳኝ የሆነ ጥያቄ አለኝ ብሎ የሚል ማለት ዝም ብሎ ገስት ለመግባት ሳይሆን
ወሳኝ የሆነ ጥያቄ አለኝ። እሺ ሰኒ ያለሽ እዚሁ ላይ ያለሽ ሰጥሻለሁ። ሌላ አንድ ሰው ለሁለት ሰው ብቻ፣ ሌሎች ካስፈልጋችሁ በሌላ ጊዜ መጠየቅም ትችላለች። ፓስተር ትንሽ ፈቀደላችሁ። መልካም። እሺ ያ ሰኒ ከጠይቂ አጠር አድርገሽ ጥያቄውን፣ ከዛ ሌሎችም ካላችሁ አንዳንድ ቁጥር ጻፉልን። ሰኒ እዚሁ ገስት ላይ ስላለች ተጠይቅ። ቀጥይ እህትየው። እሺ እግዚአብሔር አብዝቶ ይባርክ። በጣም ስራ ላይ ሁኜ በደንብ አድርጌ ነው የሰማሁና በጣም የሚጠቅም ትምህርት ነው። ጸጋ ይብዛልህ። የኔ ጥያቄ ስለ ገላትያ ማለት ገላትያ ቤተክርስቲያን መሰረቷን የለቀቀች ቤተክርስቲያን ነበረች። ምክንያቱም መሰረቱ ክርስቶስ ኢየሱስ ሆኖ እያለ ኢየሱስ ፕላስ መገረዝ፣ ኢየሱስ ፕላስ ሕግ ያለች ስለሆነ ከቆሮንጦስ ይልቅ ገላትያ ላይ በጣም ጠበቅ አድርጎ ይናገራል ጳውሎስ። እና የኔ ጥያቄ አሁን ቅድም ስዘረዝረው የነበረውን ዝርዝር መጠበቅ ያለባቸው አንደኛ ለጣዖት ከተሰዋ እንዳይበሉ፣ ሌላው ደግሞ ደም የሚል ሆኖ ስለ ደም ነው መጠየቅ የምፈልገው። እኔ ከአይሁድ ቤት ነው የመጣሁና በደም ውስጥ ህይወት ስላለ ጳውሎስም ይህንን ስለሚያውቅ ከመብል ጋር የተያያዘ ነው ጥያቄ አንደኛ። ሁለተኛ ደግሞ ከመብል ጋር የተያያዘ ነው። አሕዛብ ስለነበሩና ስለሆኑ ይሄ የአመጋገብ ስርዓት ነበራቸው በወቅቱ የነበሩ አሕዛቦች እና ይሄ ከብሉይ ኪዳኑ ትምህርት ጋር ስለሚጋጭ እነ ያዕቆብ ኖ ያሉት በዚህ ምክንያት ነው። እሺ እና የኔ ጥያቄ እኔ አሁን ኦልሞስት 20 ምናምን ዓመቴ ነው እስራኤል ሀገር የምኖርና ይህንን ነገር ትቻለሁ፣ ተለማምጄዋለሁ እና በጌታ ሲሆን በጣም የሚረብሻቸው ሰው አለ። ለምን ማበይ፣ ለምን እንደዚህ ማትይ፣ በጌታ ነሽ እኮ ምናምን የሚሉኛልና ለምን ጳውሎስ ይህንን ካለ ለገላትያ ቤተክርስቲያን ይህ ነገር ለገላትያ ነው ማለት እንችላለን? ለምንስ ወደኛ? ኧረ በጭራሽ በግልጽ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎችም ተናግሯል። የጣዖት አምልኮን በተመለከተ ለጣዖት የተሰዋን ነገር መብላት ከጣዖት ጋር መተባበር ነው የሚለው። ምን ወደ ግራ ወደ ቀኝ ትወስደዋለሽ? ምንም እንዲሁ ዲፕሎማት እንሁን ቃሉን እናለዝበው ካላል በስተቀር ምንም። ደም የሚለውን ለመናገር ፈልጌ ነው ፓስተር። ተናገሪ። ደም ማለት ለምሳሌ እኛ ይሁዳውያን ስንበላ ስጋን ደሙን አውጥተን ከዛ በኋላ ነው የምንመገበው እና እሱ ማለት የፈለገ ይህንን ነው ለገላትያ አይሁዳውያን። እዚህ ጋር ቆይ፣ እሺ ስሚኝ አንዴ። አይሁዳውያን ከስጋ ውስጥ ደሙን ጨምቀው የሚያወጡበት ምክንያታቸው ያ የብሉይ ኪዳን ትምህርት ስላለ እንጂ እንደው አይሁዳውያን የተለዩ ሰዎች ስለሆኑ አይደለም። ያን የብሉይ ኪዳን ትምህርት ስለሚያምኑ ስለሚቀበሉ ነው። ግልጽ ነው። እነ ያዕቆብ ደግሞ የወንጌሉን እውነት ሲያጸኑ የጠቀሱት የብሉይ ኪዳንን መጽሐፍ ነው። መርሳት የለብሽም። የብሉይ ኪዳኑ መጽሐፍ የትምህርታቸው ምንጭ ነበረ። ሁለተኛ እዚህ በግልጽ ሲያስቀምጡ በግልጽነት ታንቆ የሞተ ይላል። ታንቆ የሞተ ነገር አልተባረከም። ደም ከውስጡ አይወጣም። ደሙን እንደያዘ ነው ስጋው የሚቀረው። ግልጽ ነው እና በግልጽ ነው የተቀመጠው። በዚህ አይነት መንገድ ደሙ መበላት የለበትም ወይም ደም መበላት የለበትም የሚለው ከዛ ትምህርት ጋር ተያይዞ የመጣ ነው፣ ከብሉይ ኪዳኑ ትምህርት ጋር ማለት ነው። እሺ ቀጥይ። እኛ ብንቀጥለው ይህንን ስርዓትስ ማለት አማኞች ለገላትያ ነው ተብሎ ለምንስ ይቀራል? ማለት እኔ በጣም ብዙ ነገር እያለፍኩ ነው ያው በአማኞች መካከልና ሌላ ህግ ያመጣሁኝ እስኪመስል ድረስ እና በዚህ ነገር ምን ትላለህ? ልቀጥል በዚሁ? እኔ በዚሁ የተጻፈው ኦፍኮርስ የመጀመሪያዎቹ ተደራሲዎች የገላትያ ቅዱሳን ናቸው። ለገላትያ ቅዱሳን ጳውሎስ ምንድን ነው ያላቸው? ጳውሎስ በእግዚአብሔር መንፈስ መሪነት
የገላትያን መጽሐፍ ሲጽፍ ወይም በመንፈስ ቅዱስ ኢንስፓየር ተደርጎ ሲጽፍ ምንድነው እሱ ለገላትያ ሰዎች ያላቸው? ለገላትያ ሰዎች ያላቸው ለጣዖት የተሰዋን ደምን እንዳትበሉ ነው ያለው። ልብ አድርጊ። ለጣዖት የተሰዋን መብላትና ደምን መብላት ምንም አይደለም የሚል ሰው ዝሙትንም መስራት ምንም አይደለም ነው ማለት ያለበት። ለምን ካልሽ አንድ ላይ ነው የተዘረዘሩት። ለአንብበው ማየ አንድ ላይ ነው የተዘረዘሩት። ግን ይሄ የተጻፈውን ነገር እየቀነጣጠሱ ማንበብ እና ማመን የሚፈልጉ ሰዎች አንቺ የምትይው አይነት ነገር ሊሉ ይችላሉ። አንቺ ነሽ ልክ ነው እያልኩሽ ያለው። ይሄው ነው የተባለው። እሱኑ ነው የምንታዘዘው። እነዚህን ሰዎች ልናስቸግራቸው አይገባም ካሉ በኋላ ሲጽፉ ደብዳቤውን እንዲህ ብለው ጻፉ። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ የዳኑትን ማለት ነው፣ እንዳናስቸግራቸው። ምንድን ነው የሚያስቸግሯቸው? ሕግን በመጠበቅ እና በመገረዝ ትድናላችሁ፣ ከወንጌል ሊያድናችሁ የሚችለው ይህን ካረጋችሁ ነው እያልን በስተት ትምህርት እንዳናስቸግራቸው፣ ነገር ግን ከጣዖት እርኩሰትና ከዝሙት ለጣዖት የተሰዋን ነገር ወይም ከጣዖት ጋር የተነካካን ለጣዖት የቀረበን መስዋዕት እንደ ተራ ነገር የሚያይ ሰው ዝሙትንስ ከዚህ በተለየ መንገድ እንዴት ሊያዩ ይችላል? አንድ ላይ ነው የተዘረዘሩት። አንድ ላይ ነው የተዘረዘሩት። አይ እኛን አይመለከተንም የገላትያ ሰዎችን ነው ካሉ መቀጠል ነው ይሄኛውን ልናለይ። አይ ደማት ብሎ የተባለው ለገላትያ ሰዎች ነው እኛን አይመለከተንም ቃሉ የዝሙት ርኩሰቱንም መቀጠል ነው። ለነገሩ እንዲህ የሚሉ ሰዎች እነሱ የሚፈልጉትን ነገር ለማድረግ እንደዚህ እየበጣጠሱ የሚያወጣቸው ጥቅሶች አሉ። ቅዱስ ቃሉ በግልጽ ነው የሚናገረው። ሰው እኛን ይመለከታል። 110% የዳነውን ሰዎች ይኸው ለዳኑት ሰዎች ነው የተጻፈላቸው። በወንጌል አምነው ለዳኑት ሰዎች የተባሉት ይሄንን ነው። የተጠራ ነውም ለቅዱስ ኑሮ ስለሆነ ይሄን መኖር ተገቢ ነው። ሀሳቤን አግኝተሸዋል? ፓስተር ተባረክ፣ አመሰግናለሁ። ሊቃወሙ ሊተቹን ምናምን ይችላሉ። ብዙ አይገደንም። ኦኬ፣ ሌላ ጥያቄ ያለው ሰው ካለ? አይገርምም ፓስተር? ማታ ላይ ከመተኛቴ በፊት ቤት ከፍቼ ነበርና ይህን ክፍል የኢየሩሳሌምን ጉባኤ አንስቼ ተናግሬበት ነው የተኛሁት። በጣም የሚገርመው እና ያው የሚለው ቁጥር 28-29 ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና። ልብ በሉ፣ እኛና መንፈስ ቅዱስ ያሉት እነዚህ ተራ ሰዎች አይደሉም። በሐዋርያት ስልጣን ጌታ ራሱ የመረጣቸውና በላያቸው ላይ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። የጌታን ድምፅ ቀጥታ የሚሰሙ ማለት ነው። እኛና መንፈስ ቅዱስ ፈቅደናል፣ ከዚህም ሁሉ ራሳችሁን ብትጠብቁ፣ ከዚህም ሁሉ ከተዘረዘረው ማለት ነው እና ሌሎች መሰሎች ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ብለው ነው ደብዳቤውን የላኩት። እና ግልጽ ነው። ምንም በቃ የተጻፈውን እኮ ማንበብ ነው። አሁን የተቸገርነው ነገር እኮ የእኛ መነጽር አለን አድርገን የምናነበው እና ለዚህ ነው መጽሐፍት ልንወቅ ብለን የተጻፈውን በተጻፈበት ልክ ለማየት ጥረት እያደረግን ያለ ነው። ጌታ ደግሞ ይረዳናል። እና እንደዚሁ ነው ማለት እኮ ምንድን ነው መሰለህ፣ ለምሳሌ በዚህ ዘመን የሐዋርያነት ጥሪ የለም፣ የነቢያትነት ጥሪ የለም የሚሉ ሰዎች አሉ። እና እነዚህ ሰዎች ኤፌሶን መጽሐፍ ምዕራፍ 4 ላይ የተዘረዘረው ስንላቸው አይ ከሱ ውስጥ እረኝነት ነው ያለው ወይም ወንጌል ሰባኪነት ነው ያለው ይላል። ጳውሎስ እኮ ሲጽፍ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎችን ሰጠ ይላል። ከዛ ከታች ወርዶ ሐዋርያትና ነቢይነት ከተወሰነ ጊዜ በኋላ ይቆማል ብሎ አልጨመረበትም። ጳውሎስ አልጨመረበትም። ዝርዝሩ እንዳለ ነው ያለው። እኔ ማለት ስነ ጽሁፍን በአግባቡ አንብቦ የሚረዳ ሰው
ጽሑፍን ሕግ የሚያቅሰው መልእክቱ የተላለፈው በስነ ጽሑፍ ነው። እንዴት አድርጎ በዚህ ጉዳይ ላይ ሙግት ላንሳ እንደሚል ሲጀመር አይገባኝም። የሚያሟግት ነገር እኮ አይደለም። ምን የተጻፈውን መቀበል ነው። በቃ የተጻፈውን ማመን ነው። ብዙ ሰዎች ብሉይ ኪዳን ተሽሯል ይላሉ። የትኛው ብሉይ ኪዳን ነው የተሻረው? መጽሐፉ ነው የተሻረው? የብሉይ ኪዳን መጽሐፍ ነው የተሻረው? የብሉይ ኪዳን ሕጉ ነው የተሻረው? ወይስ የብሉይ ኪዳን ወደ እግዚአብሔር የሚቀረብበት የመቅደሱ ሕግና ስርዓት ነው የተሻረው? የቱ ነው የተሻረው? ቅዱስ ቃሉ የቱን ነው የሚናገረው የሚለውን በደንብ ማወቅ ያስፈልጋል። እና ብዙ ጊዜ ብሉይ ኪዳን ተሽሯል የሚሉ ሰዎች አሉ። ታው ብሉይ ኪዳን የሚለው ሐሳብ በጣም ብዙ ነገር ነው የሚያመለክት። በጣም 10ቱን ትእዛዛት ሊያመለክት ይችላል። 5ቱን መጽሐፍቶች ቶራውን ሊያመለክት ይችላል። ደሆል ብሉይ ኪዳንን ሊያመለክት ይችላል። አያችሁ፣ የነቢያቱን መጽሐፍ፣ የግጥምን መጽሐፍ፣ እሱን ሁሉ አካቱ። እሱን ሁሉ ነው ተሽሯል የምትሉ? ብሉይ ኪዳን የሚባለው ነገር እስራኤላውያን ወደ እግዚአብሔር ለመቅረብ ወደ መቅደሱ ሲመጡ ይፈጽሙት የነበረውን ሕግና ስርዓት ሊያሳይ ይችላል። ስለዚህ መለየት በጣም ያስፈልጋል። እንደው ዝም ብሎ ሕጉ ተሽሯል፣ ብሉይ ኪዳን ሕጉ ሪሊ ተሽሯል ማን ያለው? ኢየሱስ እንደሱ ብሏል አላለም እኮ። ልፈጽመው መጥቻለሁ ነው የሚለው። ሐዋርያው ቅዱስ ጳውሎስስ ዋው! ሐዋርያው ቅዱስ ጳውሎስማ ብዙ ጊዜ የማንወደው የመጽሐፍ ቅዱስ ክፍል አለ። ስለ ሕጉ እንዲህ ብሎ አስተምሯል። ሮሜ መጽሐፍ ምዕራፍ 8 ልብ በሉ። ሮሜ መጽሐፍ ምዕራፍ 8 ተመልከቱ ምን እንደሚል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። 4 ነጥብ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና አበቃ። ድህነት እዚህ ጋር ተዘጋ። ከዛ ተመልከት ቁጥር 3 እንደሚል ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ፣ ተክለ ማርያም ገዛኸኝ ደግሞ በሰማያዊ ስጋ ምሳሌ ይላሉ። ልጅ ሰዎች በሰማያዊ ስጋ ምሳሌ ይላሉ። ይሄን ሰማያዊ ስጋ ቱታ ይሉታል። ቅዱስ ቃሉ ግን የኢየሱስ ክርስቶስን ስጋ በኃጢአተኛ ስጋ ምሳሌ፣ ያን ስጋ ራሱን በኃጢአትም ምክንያት ልኮ አድርጓልና። ለምን? ምንድን ነው ልኮ ያደረገው? ሕጉ ፍጻሜ አግኝቶ በክርስቶስ የሚያምኑ እንዲድኑ አድርጓል ይላል ጳውሎስ። ለምን? ቀጥሎ ያለውን ነገር ተመልከትም እንደሚል እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በኛ ያድናል የአብ ልጅ። በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ኃይል ሕይወትን የምንኖር ሰዎች ያዝ፣ ልቀቅ፣ ንካ፣ አትንካ በሚለው ሕግ ሳይሆን እንደ መንፈስ ፈቃድ የመንፈስን ፈቃድ ተከትለን በምንኖር በእኛ የሕጉ ትእዛዝ ይፈጸም ዘንድ። አዲሱ መደበኛ ትርጉም ደስ ይለኛል። ሕጉ የሚጠይቀው ጽድቅ ይፈጸም ዘንድ በምን? በመንፈስ ቅዱስ። በመንፈስ ቅዱስ ኢየሱስ ክርስቶስ መስቀል ላይ የዋለው ድኛለው ብለህ እንደፈለክ ትኖራለህ። ሕጉ የሚጠይቀው ጽድቅ በመንፈስ ቅዱስ በአንተ እንዲፈጸም ነው። ወርድ ኦፍ ጋድ የት ትወስደዋለህ? ለዚህ ብሉይ ኪዳን ከተሻረ ምንድን ነው በአንተ የሚፈጸመው? የትኛውን ብሉይ ኪዳን ተሽሯል የምትል? ዕብራውያን ጸሐፊ እየነገረ ያለው በመቅደስ ውስጥ ይደረግ የነበረውን ሕግና ስርዓት ነው። እሱ ተሽሯል። አዎ፣ ወደ እግዚአብሔር የምንቀርብበት አዲስ መንገድ፣ ሃሌሉያ፣ ተመርቆ የተከፈተ በሞቱ በስጋው በኩል በትንሣኤው በኩል መርቆ የከፈተልን አዲስ መንገድ ስላለ አሁን መታጠብ ምናምን የሚባለው እንስሳ ይዞ መምጣት በዚህ በኩል እንመጣለን። አይሁድ ብንሆን አሕዛብ ብንሆን ኤፌሶን መጽሐፍ ምዕራፍ 2 እንደሚናገር በአንድ አካል በቤተ ክርስቲያን ወደዚህ አንድ አካል መቼ እንመጣለን? በክርስቶስ ስናምን አይሁድ ብንሆን አሕዛብ፣ ከዚያስ በመንፈስ ቅዱስ አማካኝነት ወደ አብ መቅረብ
አግኝተናል ይላል። ከማን መስዋዕትነት የተነሳ? ከኢየሱስ ክርስቶስ መስዋዕትነት የተነሳ ፒሪየድ። ቅዱስ ቃል ነው የሚያወራው። ስለዚህ የተሻረውን ማወቅ ተገቢ ነው። እንደው ዝም ብሎ በድፍረት መሄድ አግባብ አይመስለኝም ዘመዶች። በዚህ አግባብ ነው መታየት ያለበት። ሌላ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው ከሌለ ኤርሚ የምትለውን በልና እንጨርሰው። እሺ፣ ታሪኩ ተመሳሳይ ሰው ነው ይዞ የመጣው ነው። ታሪኩ ሰላም ናችሁ ፓስተር? እግዚአብሔር ይመስገን። በጣም ደስ ብሎኛል ስላየኋችሁ። የእኔ ጥያቄ ነበረኝ። እሺ፣ ቅድም ባነሳችሁት ሀሳብ ላይ ከምግብ ጋር በሚገናኝ ማለት ነው። እሺ፣ አሁን ለምሳሌ አንዳንድ ሰዎች የፈለጉትን ምግብ ለመመገብ ሲሉ የሚያነሷቸው ጥያቄዎች አሉ። አንደኛው ጥያቄ የማቴዎስ ወንጌል ምዕራፍ 11 ቁጥር ምዕራፍ 15 ቁጥር 13 እና 17 ላይ የሚገኝ ሲሆን እርሱ ምን ይላል? ሰውን የሚያረክ ሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክ ሰው ይህ ነው የሚለውን ሀሳብ ያነሱና ምንም ነገር ብንበላ ወደ አፍ የሚገባ ነገር ሰውን አያረክስም የሚል ሀሳብ ያነሳሉ። ሌላው ደግሞ ማቴዎስ ምዕራፍ 3 ቁጥር 4 ላይ ስለ ዮሐንስ ሲናገር ስለ መጥምቁ ዮሐንስ ራሱም የግመል ጠጉር ልብስ ነበረው፣ በወገቡም ጠፈር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነው ይላልና ለእነዚህ አይነት ሰዎች ምን አይነት ምላሽ መስጠት ይገባናል ብላችሁ ታስባላችሁ? ጥያቄ ይሄ ነው የኔ ባጭሩ። አመሰግናለሁ። በጣም ጥሩ። የመጀመሪያው የምሰጠው ምላሽ ምንድን ነው? ሀሳቦች በተጻፉበት አውድ ነው መተርጎም ያለባቸው። አሁን ይሄ አንተ የምትለው አይነት አካሄድ ጥቅስ ላይ የተመሰረተ ትምህርት ነው። የፈለጉትን ነገር መብላት ይፈልጋሉ። ኦኬ፣ ይህን ስናደርግ የሚደግፈን ጥቅስ የትኛው ነው? ወደ አፍ የሚገባ አያረክስም ተብሏል። እሱን ወስደው ይለጥፉታል። ሐዋርያው ቅዱስ ማን ነው? ጌታችን ኢየሱስ ክርስቶስ ይሄንን የተናገረው ሪሊ ስለሚበላና ስለማይበላ ነገር ልዩነት ለማድረግ ነው? አይደለም። አይሁዳውያኑ ባልታጠበ እጅ መብላት ያረክሳል ብለው ያምኑ ስለነበር ራሱ አውድ እኮ የሚያወራው ክስ ስላቀረቡ ኢየሱስ ጋር ደቀ መዛሙርት ባልታጠበ እጅ ይበላሉ፣ እንዴት ይሆናል? የጌታ ኢየሱስ መልስ ይሄ ነው። በታጠበም እጅ ብላው ባልታጠበም እጅ ብላው፣ መርከስ የሚባለው ነገር በእሱ አይደለም የሚመጣው። ሰውን የሚያረክ ሰው ከልቡ የሚወጣ የሐሳብ ነው የሚል። ከየትኛው ልብ? ከክፉ ልብ። የሰው ልብ ለምንድን ነው ክፉ የሚሆነው? መቼ ነው ክፉ የሚሆነው የሰው ልብ ያልከኝ እንደሆነ ያልዳነው ሰው ልብ ነው ክፉ የሚባለው። እኛ የክርስቶስ ልብ አለን ነው ተብሎ የተጻፈው። አየህ፣ ኮንቴክስቹዋሊ በአግባቡ መተርጎም አለበት። የመጥምቁ ዮሐንስንም ጉዳይ ስታነሳ ይሆን የሚሆን በተነገረለት የትንቢት ቃል መሰረት ነው የመጣው ሰውየው። እንዲህ አይነቶቹ ጥቅስ ላይ የሚንጠለጠሉ ትምህርቶች ኮንቴክስት ይዘህ አውድ ይዘህ ስታያቸው መጽሐፍ ቅዱስ እርስ በርሱ የሚጋጭ አስመስለው ለመጽሐፍ ቅዱስ ስዕል ይሰጣሉ። ኢሳይያስ ምዕራፍ 40 ነው ሰውየው የኖረው እና ኢሳይያስ ምዕራፍ 40 እና ማቴዎስ ወንጌል ምዕራፍ 3 እርስ በርስ ይጋጫል ሊሉን ነው? በጭራሽ መጽሐፉ እርስ በርሱ ስለማይጋጭ። ስለዚህ ዋነኛው መልሳችን አውዱ ይሄንን ይናገራል። አሁን ያነሳነው የሐዋርያት ሥራ ምዕራፍ 15 ይሄንን ያወራል። አዎ፣ በግልጽ። ስለዚህ ኮንቴክስቹዋሊ ይሄንን ማየት በጣም ተገቢ። እሺ ፓስተር ቴንኪው በጣም። እዚህ ላይ አንድ ነገር የማደርገው ዮሐንስ ስለበላው ነገር አንበጣ ስለበላ እኛ የሚያሻንን መብላት እንችላለን ብለው የሚሉ አሉ። ከእንስሳ አኳያ ከሆነ መብላት ይችላሉ፣ ግን ለጣዖት ከተሰዋ አኳያ የሚለውን ነው። አሁን ለምሳሌ ግልጽ ነው። ዮሐንስ የበላቸው አንበጣ እንዴት ይበላል? አንበጣ እኮ አይበላም ይላሉ። ስላላወቃችሁት ነው እግዚአብሔርን ቃል ወይ ስላላወቁ ነው እንደዚህ ብለው የሚሉ ሰዎች ዘሌዋውያን
ዘሌዋውያን 11 ቁጥር 21 እና 22 ላይ ነገር ግን ከሚበሩት 4 እግሮች ካሏቸው ከእግሮቻቸው በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሽ እነዚህን ትበላላችሁ። ቁጥር 22 ከእነርሱም እነዚህን ትበላላችሁ 4ቱ አይነት አንበጣዎች ይላል። በጥንት መካከለኛው ምስራቅ አሁንም ባሉት በእስራኤልና አጎራባች በተለይ በአረቡ ዓለም ላይ የሚበሉ አንበጣዎች አሉ። እነሱን ነው ዮሐንስ የበላው። የእግዚአብሔርም ቃል እንዲበሉ ፈቅዷል። እኔም እስራኤል ስሄድ ልበላ ተዘጋጅቻለሁ። እነሱን ማለት ነው ለወደፊት ያ ታላቅ ነቢይ የበላው ነው እስራኤላውያን እንዲበሉ ዘሌዋውያን 11 21 እና 22 ላይ ይናገራል። ይህንን በላ ብለው ግን ለጣዖት የተሰዋውን ቅድም ፓስተር የተናገረው በጣም ወሳኝ ነው። ለጣዖት የተሰዋን አትብሉ ብሎ ቅዱስ ጳውሎስ ሲል ከኢየሱስ ትምህርት ጋር እየተጋጨ አይደለም። ጌታ እያለ ያለው እጃቸውን ስለመታጠብና ባለመታጠብ በምላትና በታጠበ እጅ መብላት መንጻት ነው ብለው የሚሉት ነገር ስለነበረ እሱ ለነሱ አይነት ትምህርት ነው ጌታ የሰጠው። የጳውሎስ ግን ይሰመርበት፣ የጌታ የሚሰመርበት በአውድ ምለው ለዚህ እንትን ላይ አልገባችም። እሱም መልስና ፓስተርዬ ስለደከመ ማቆም እንችላለን። እኔ ኮመንት ላይ ላለው ጥያቄ መልስ አልሰጥም። ኤርሚ አንተ መልስላት። እሺ በቃ እንታዋት። እውነት ነው። እኔም ዛሬ ለምን እንዳልኩ አይዶ ነው። ኮሜንት ላይ ለሚጠይቅ ጥያቄ መልስ አንሰጥም ብዬ ከሆነ ካወጣኸው ህግ ጋር አልጋጭም። አለቃዬን በቃ እውነት ነው። አየረሳው እኔም አልመልስም። ቴንክ ፓስተር የኔ ነው። ህጉን አውጥቼ ነው ህግ ተላላፊ ሆንኩ። አለቃዬን አከብራለሁ። ብራዘር ቴንክ ዩ። ያ ሌሎች ካላችሁ መምጣት ትችላላችሁ። ካልሆነ ግን ፓስተር ይረፍ። ጌታ እግዚአብሔር ይባረክ። መጽሐፍትን እንወቅ። ሁሌ ሮብሮብ እሙ አንድ ቁጥር ጽፋለች። እሙን አስገባልኝና የመጨረሻ ጨርሳለሁኝ። እኔም ወደ ሆስፒታል መሄድ ስላለብኝ ሰው ለመጎብኘት። እሺ ይኸው ልክ ለኛ አይደል? ልክ ነው። አሙ ነው። ሰላም ይሉኝ ፓስተር ይታላችሁ። እንዴት ነህ? እግዚአብሔር ይመስገን። ፓስተር የተባረክ። በጣም ቆንጆ እግዚአብሔር ቃል ነበር። የኔ እንኳን ጥያቄ ጳውሎስ ከዚህ በፊት ቆሮንቶስ ላይ መሰለኝ ለጣዖት የተሰዋ ምግብ ነው ብለው ካልነገራችሁ፣ ያንን ካላሳወቋችሁ ሳትጠራጠሩ ብሉ፣ ወይም ደግሞ ለጣዖት የተሰዋ ነው ካሏችሁ ተነስታችሁ ሂዱ ወይም አትመገቡ ይላል እና ወይ ደግሞ ለጣዖት የተሰዋ አለመሆኑን ካልነገሩን ማንንም ነገር ሳንጠራጠር እንድንበላ የሚል የሆነ ቃል እንትን ያልኩበት ክፍል አለና ሜቢ ፓስተር አንተ በደምብ ስለምታውቀው ከሱ ጋር አያይዘህ እንድታብራራልኝ። በቆሮንቶስ መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ቆሮንቶስ ምዕራፍ 10 ይመስለኛል ምዕራፍ 10 ላይ ያነሳው ሐሳብ ነው ያሁን ያነሳው ምዕራፍ 10 ላይ ያለ ሐሳብ ነው። ተመልከት ቁጥር 14 ጀምሮ ምን እንደሚል። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ ይላል። መጀመሪያ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና በሥጋ የሆነውን እስራኤል ተመልከቱ። ይሄን ካለ በኋላ እነዚህን የትብብር የአንድነት ምሳሌዎችን በትክክል ተናግሮና በወንዶም በሥጋ የሆነውን እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉምን ካለ በኋላ ቀጥሎም እንደሚል ስማ እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ። አየው፣ ለጣዖት የተሰዋውን ነገር ጳውሎስ አትብሉ ያለበት ምክንያት ከጣዖቱ በስተጀርባ ሌላ ነገር አለ። ይኸው በግልጽ ቅዱስ ጳውሎስ እንደሚናገር ከነገሩን ካወቅን ለዚያ እንደተሰዋ እያወቅን ልንበላ እንችላለን። ጳውሎስ ይህንን የተናገረው እኛም ስናወራ የነበረው ይህንን። ስለዚህ መጠየቅ አለብን ማለት ነው። እንደደረስን ዘው ብለን መብላት ሳይሆን
መጠየቅ አለብን። ይሄንን ምግብ ለማን ያዘጋጃችሁት? ለእኔ ነው ወይስ ሌላ አምላክ አለ የሰዋችሁለት ብለን መጠየቅ ነው። አይ እኛ ለእንትና ያዘጋጀነው ነው ምናምን ያሉን እንደሆነ አይ ከዚህ ጣዖት አምልኮ በስተጀርባ አጋንንት አለ ስለሚል መጽሐፉ አላረገውም፣ ይቅርብኝ፣ ለእሱ የሰዋችሁትን እሱ ይውላው ብሎ መጥሩ እዘዘት። ሐዋርያቱም ያሉት ይህንን ነው። ለጣዖት ከጣዖት ጋር የተነካካ ነገር ነው የሚለው። እንደው እነሱ ለጣዖት የሆነ ነገር ነው የሚሉት። ማለት ለጣዖት የተሰዋ ምግብ ብቻ አይደለም ወዳጅ። አሁን ከጣዖት ጋር የሚገናኝ በጣም ብዙ ነገር ከጣዖት ጋር ይገናኛል። በጣም በጣም ክሊር የሆነ ነገር ነው ብዬ ነው የማስበው። እና በዚህ አግባብ ካየኸው ምዕራፍ 15 ላይ ሐዋርያት ሥራ የተነሳው ለአንጾኪያ ቤተክርስቲያን ሐዋርያቱ የተናገሩት ነገርና ቅዱስ ጳውሎስ እዚህ ያነሳው ሀሳብ ልዩነት የላቸውም ልልህ ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ያለው ሀሳብ መልሼ የለህ እንደ ወዳጅ። አመሰግናለሁ ፓስተር፣ ተመልሶ ተባረክልኝ። እሺ ወዳጅ ጌታን እናመሰግናለን። እግዚአብሔር ይባርካችሁ። አንዲት ያቺ ጥያቄ የጠየቀችው እህት መጣች፣ እንቀበላት ወይስ እንጨርስ? መጣች፣ ትግባ። እሺ ቴንክ በጽሁፍ ጽፋው ነበረ ራሷ ካልገባሽ አንቀበል ብለን ስትመጣማ አንባረራትም፣ እንሰማታለን። ጆዬ ናት። ሰላም ፓስተርዬ፣ ኤርምዬ እንዴት ዋላችሁ? እኔ እኮ ህግ ጠላው ብዬ ጻፍኩኝ፣ ኤርምዬ አይሆንም ሲል እንትን ጥያቄ ምንድን ነበረ? ከእናቴ ጋር ከዚህ በፊት እናቴ ቅር ብሏት ነበር እና የሆነ ዝክር ምናምን ብለው የሚያዘጋጁት አለ በዛኛው ቤተ እምነትና አልበላም ብያት በጣም ቅር ተሰኝታ ነበር እና እሱን ከዚህ ካታጎሪ ማስገባት እንችላለን? ላይክ ምን ጥያቄ በጣም ተሰዋ ነው ማለት እንችላለን? ምን ጥያቄ አለው? የሙት መንፈስ ለማክበር አይደል እንዴ ያንን ነገር የሚዘክሩት? የሙት መንፈስ ለመዘከር አይደል ያንን የሚያደርጉት? በዚህ እኔ በምኖርበት ሀገር ሃሎዊን የሚባል አንድ በዓል አላቸው። ምድሩ ሁሉ ተሰብስቦ በቃ የሞቱባቸውን ሰዎች የሚያስቡበት፣ በዛ ቀን እየዞሩ ቸኮሌት የሚያበሉበት ምናምን የሚሉበት ቀን አላቸው። ሴም ቲንግ እዛ ሀገር ቤት ሙት ዓመት ምናምን ዝክር ምንትስ እየተባለ የሚበላው አይሆን እኮ ቅዱስ ቃሉ ለማን እንደሰዉት ይታወቃል። ለዚህ እናትሽን ማየ ቅር አይበልሽ እወድሻለሁ ብለሽ አንቺ ግን ራስሽን ጠብቀሽ ቀጥይ። እሺ ፓስተር፣ ግን ስፒኪንግ ኦፍ አሁን ሃሎዊን ያልከው እሱም ላይ አንድ ጥያቄ ብጨምር፣ እኔም እዚሁ ነው የምኖረው እና ልጆቼ ብዙ ጊዜ መውጣት ይፈልጋሉ፣ አለቃቸውም። ግን ምን አረጋለሁ? ራሴ ካንዲ ቤት ገዝቼ እኔው ራሴ እሰጣለሁኝ እና እሱስ አግባብ ነው ወይስ? ማድረግ የለብሽም። ልዩነቱን ማየት አለባቸው። ሪፕሌስ መደረግ የለበትም። አሁን ቀላል ነገር ብነግርሽ፣ በዚች እኔ በማገለግልባት አጥቢያ አንድ ጥያቄ ቀርቦ ነበር። የቀረበው ጥያቄ ምንድን ነው? ታውቂዋለሽ፣ እዚህ አካባቢ ሃሌሉያ ናይት ብለው በዛ ቀን ያከብራል እና አካባቢው ላይ ያሉ የተወሰኑ አጥቢያዎች ተሰብስበው ሃሌሉያ ናይት ስለምናዘጋጅ ልጆቹን ላክ አሉ። አልክም አልኩ። አልክም። ልዩነቱ ነው ማሳየው እንጂ ተመሳስሎሽ አላቀርብም። እኔ ትክክል አይደለም። እሱ ልክ አለመሆኑን አንደርስታንድ ማድረግ አለባቸው። ለምን ብለው ሲጠይቁ መንገድ ነው። ምክንያቱ ይሄ ነው ብሎ በትክክል ማሳየት እንጂ ለመመሳሰል መሞከር ይህንን ሀገር ይዞት ገደል የገባ አካሄድ ነው እና እንደ ወንድም መመክርሽ ልዩነቱን ማሳየት ነው የሚሻለው። ሌላ ጊዜ አላረግም። እሺ ፓስተር፣ ኦኬ። አንዳንድ ነገሮች መስመሩ መታወቅ አለበት። በቤተ ክርስቲያንና በዳነው ዓለምና ባልዳነው ዓለም መካከል ያለው መስመር ደምቆ ተጽፎ መታየት አለበት። ደምቆ እንጂ እዛ ሰፈር የሚያስጎመጀንን ነገር መልኩን ቀይረን እዚህ ማድረግ የለብንም። ትክክል አይደለም እሱ። ለምሳሌ አሁን በቤተ ክርስቲያን የምታዩት ናይት ክለብ የመሄድ እና የናይት ክለብ ጭስና የመብራት ጥማት ያለባቸው ሰዎች ያን መፍጠር ስለሚፈልጉ አሁን የቤተክርስቲያንን መድረክ ስትመለከቱ ከናይት ክለብ በምንም አይለይም ማለት። ዘማሪዎቹም ጭስ ውስጥ ምናምን ውስጥ ሆነው እንደ አዝማሪ የሆነ ነገር ያደርጋቸዋል እና
እኔ ይሄ ዋጅተነዋል ይላሉ። የትኛው የመጽሐፍ ክፍል ይሄን እንደሚል አላውቅም። መስመሩ መሰመር አለበት። እቺ ቤተክርስቲያን ናት፣ ይሄ ከቤተክርስቲያን ውጪ ነው ተብሎ መቀመጥ አለበት። ቅዱስ ቃሉ ነው የሚያስተምረው። እነ ጳውሎስ በልዩነት ነው የኖሩት፣ በመመሳሰል አልኖሩ። ጴጥሮስና ጳውሎስን ያጋጫቸው ይሄ ነው። የሚቀጥለው ሳምንት መጣበታል። መመሳሰል መንፈሳዊነት አይደለም፣ ግብዝነት ይባላል በጳውሎስ ቋንቋ። የሚቀጥለው ሳምንት ጌታ ቢፈቅድ እናየዋለን። እሺ ወንድም አለሜ ጨርሻለሁ። እኔ ስለተናገር ጌታ እግዚአብሔር ይባርክ። ለእነ አርሴማ ለእነ እንትና የሚባል ነገር የሚዘጋጅ ነገር በቃ ይታወቃል። በምንም አይነት መልኩ ከዚህ ተሳታፊ መሆን የለባችሁም እና እግዚአብሔር ይባረክ። ሮብ ሁሌ ከምሽቱ ተሳተፉ፣ በረከቱ ያድርባችኋል። ተጠንቀቁ። እውነት ነው። እንዲህ አይነት ነገር በፍጹም ይሄ በቀላል ነገር ለወደፊት በደንብ አጽንኦ ሰጥተን እናገርበታለን። እራሳችሁንም ማንንም ጠብቁ። በቃ ለሚካኤል ተብሎ ያድርባችሁ። ለሚካኤል ተብሎ የሚሰዋ መስዋዕት የለም። ለሚካኤል ተብሎ የሚዘከር ዝክር የለም። በሚካኤል አሁን ሰይጣን ለጣዖት ነው የተሰዋ። ቅድመ ወንድማችን ታሪኩ እንደጠየቀው ይሄ ለጣዖት ነው የተሰዋው ብሎ ማንም አይነግርህም። በዚህ ዘመን ለጣዖት ሰዋለሁ ብሎ የሚል የለም። በቅዱሳን ስም፣ በጻድቃን ስም፣ በመላእክት ስም ነው ሽፋን እየተደረገ የሚደረገው ማለት ነው። ምክንያቱም ጣዖትን ሰርቶ እንኳን አሮን ነገ የእግዚአብሔር በዓል ነው እኮ ነው ብሎ ያወጀው ይላል መጽሐፍ ቅዱሳችን ሲናገር። ጥጃ ሰርቶ ነገ የእግዚአብሔር በዓል ማለት ምን ማለት ነው? እና ይህንን በዚህ ተላላፊ መሆን የለብንም። በጣም መጠንቀቅ አለብን። እዚህ ላይ እንደውም አንድ ነገር በደንብ ማስመር የምፈልገው ጣዖት ምንድን ነው ብለው የሚያስቡ ሰዎች፣ ጥያቄ የሚጠይቁ ሰዎች ሊኖሩ ይችላሉ። ጣዖት ምንድን ነው ብለው የሚጠይቁ ሰዎች ሊኖሩ ይችላሉ፣ ሊያስቡ ይችላሉ። እንዲህ አይነት ሰዎች ጣዖት የሚባለው ነገር ቅርጻቅርጽ ሊሆን ይችላል፣ ስዕላስዕል ሊሆን ይችላል። ግን ደግሞ ቅርጻቅርጽ ስለሆነ ስዕላስዕል ስለሆነ ብቻ አይደለም። ለዛ ክብር መስዋዕት የሚቀርብለት ከሆነ ለዛ ስዕል ይሁን ቅርጽ ይሁን ስም ይሁን ማንነት ይሁን ክብር፣ የጸጋ ክብር፣ የምናምንስ ክብር አይልም መጽሐፍ ቅዱስ። የሌለ ነገር አትፍጠሩ። አምልኮ የምንፈጽምለት ማናቸውም ነገር ጣዖት ነው። አምልኮ የምንፈጽምለት ማናቸውም ነገር ጣዖት። መስዋዕት የምንሰዋለት፣ ቀን ለይተን ክብር የምንሰጠው፣ የምንፈራው፣ የምንጠነቀቅለት እሱ፣ መስዋዕት የምናቀርብለት እሱ፣ ምንም ነገር ይሁን ጣዖት ነው ዘመዶች። ከዚህ ጋር ተያይዞ በደንብ መታሰብ ያለበት ያንን ማድረጌ ያጸድቀኛል ወይም ይህን በማድረግህ አጸድቀሃለሁ፣ ይህን በማድረግህ አድንሃለሁ የሚል እሳቤ ይዘን የምንሰዋለት፣ የምናከብረው፣ የምንሰግድለት ነገር በሙሉ ጣዖት ነው። ከወንጌል ጋር ይጋጫል። ወንጌሉ ተቀየጠ የሚባለው በጳውሎስ ትምህርት መሰረት እንዲህ አይነት ነገሮች ውስጡ ሲጨመር ነው። ሮብ ነው ትምህርቱ። ሮብ እዚህኛ ሀገር ሮብ ነው። እንግዲህ በያላችሁበት አካባቢ መቼ እንደሚሆን አላውቅም። የኢትዮጵያም ሮብ ነው። እኔ ጋር ብቻ ነው ሐሙስ። እኛና አውስትራሊያ ሐሙስ ነው፣ ሐሙስ ጠዋት ላይ ማለት ነው። ከዛ ውጭ ግን የተቀረው ዓለም አውሮፓ፣ ካናዳ፣ ላቲን አፍሪካ፣ መካከለኛው ምስራቅ በሙሉ ሮብ በኢትዮጵያ ከምሽቱ 3 ሰዓት ነው። በአሜሪካ እኩለ ቀን አካባቢ ላይ ነው። እንደየሰዓቷቸው አቆጣጠር አንዳንዶቻችሁም ረፋፋር ስለሚሆን የተለያዩ ስቴቶች አሜሪካ ስላሉ፣ ግን በኢትዮጵያ ምሽት ሁሌ ሮብ የቅዱሳት መጽሐፍትን እንወቅ ወይ ደግሞ እንማር። እዚህ ፓስተር ታሪ ቤት እኔ አለው አላርሜን ሞልቼን ያስቀመጥኩትኝ። ኔቨር ኤቨር እዚህ ቤት ያለውን በፍጹም ሚስ አላረግም። ወንድሞች እናቶች፣ ሁሌ እንደምነግራችሁ አሁንም ልንገራችሁ፣ መጽሐፍ ቅዱስን በግላችን እናንብብ። ፓስተር ይሄን ነው አጽንኦ ሰጥቶ የነገረን። ከዛስ እንማር። እውነተኛ መብል፣ እውነተኛ መጽሐፍ ቅዱስ የቅዱሳት መጽሐፍ ጤናማ ትርጓሜ እና በእግዚአብሔር መንፈስ ሆነው የሚያስተምሩ እውነተኛ አገልጋዮችን እንስማ። ለማደግ ከፈለጋችሁ መብል ግድ ነው።
መንፈሳዊ መብል ግድ ነው። ለነፍሳችን ጤነኛ ምግብ መመገብ በጣም ግድ ነው። ያገኘሁትን ሁሉ አላግበሰብስም። ያገኘንበት ሬስቶራንት ሁሉ ገብተን አንበላም፣ እንመርጣለን ለስጋችን። የትኛ ብዙ ሬስቶራንቶች አሉ እዚህ ሀገር እና ሁሉ ሬስቶራንት አልገባም። እኛ ማንበላቸው በጣም ብዙ ከዚህ ከኤዥያ አካባቢ ላይ የመጡ ሰዎች አሉ የሚያቀርቧቸው። ስለዚህ ሬስቶራንት መርጠን ሬስቶራንት ውስጥም ከገባን በኋላ እንደገና ደግሞ የምንበላቸውን መርጠን ነው የምንበላው ማለት ነው። በዚህ መንፈሳዊ በዚህ በሶሻል ሚዲያ ላይ ወይ ዩቲዩብ ላይ የቀረበን ነገር በሙሉ እኔ አልበላም፣ መርጬ ነው የምበላው ማለት የእግዚአብሔር የአምላክ መንፈስ ያለባቸውና የእግዚአብሔርን ቃል በሚገባ የተረዱ ሰዎች ጋር ነው መጥቼ የምሰማው። ይሄ እኔ ነው፣ እናንተም እንደዚሁ እንድታረጉ እመክራችኋለሁ። ይሄ ጥፋት ስለሌለ፣ ምክንያቱም ብዙ አሳቾች ስላሉ ማለት ነው። ብዙ አሳቾች ስላሉ ማለት ነው። እና መንፈሳዊ እድገት የሚመጣው ጤናማ መብልን በመብላት ነው። ጤናማው መብል ደግሞ የእግዚአብሔር ቃል ነው። በጤናማ የቅዱሳት መጽሐፍ ትርጓሜ በእውነተኛ በእግዚአብሔር መንፈስና በእውነተኛ በእግዚአብሔር ሰዎች የሚሰጠውና ይህን ነው የምናደርገው። ስለዚህ እዚህ የምትሰሙ ወንድሞችና እህቶች ሌሎችም ሰዎች ካሉ ንገሯቸው እና እናንተም የምትችሉ ከሆነ መምጣት ትችላላችሁ። ጸጋ ይብዛላችሁ። ከፓስተርዬ ጋር በውስጥ ተመካክረን ምናልባት ህዝቡ በደንብ እንዲመጣ ከተፈለገ ወይ የምናደርገውን ከእሱ ጋር እናደርጋለን። ጸጋ ይብዛላችሁ። ፓስተርዬ ተባረክ። ታብ ኮፒ ሊንክ ሼር ያደረጋችሁ ጌታ እግዚአብሔር ዘመናችሁን ይባርክ። መልካም ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ። ኤርሚ ቴንኪው። ተባረኩ። ሰላም ሁኑልኝ። አሜን ፓስተርዬ።